ልትረጋጊ ይገባል። የሩታ ፍላጎቷ በሄርሜላ ዙሪያ ያሉትን ሰዎች ማሸነፍ ነው አልሽ። አየሽ፣ ራስሽ በአንደበትሽ አሸነፈች እኮ ሩታ። ከዚህ በላይ ማሸነፍ አለ እንዴ? ተሸንፈሽ እኮ ነው። ወንድምሽን ጎትተሽ ይዘሽ ልትወጪ ነበር። አንቺማ ግን አልተሳካልሽም። ፈቅዳልሽ እኮ ነበር። ለምን ይዘሽ አልሄድሽም? መተት ተደርጎበታል። ወንድሜ ልክ አይደለም ታሟል ብለሻል አይደል? አንገቱ ላይ ያለውን ሀብል ታዲያ ለምን ሳትበጥሽ? ፖሊስ ጥሪ እያሉሽ ነበረ። ፖሊስ ብትጠሪ እኮ አብርሃም ወይ ሩታ ሳትሆን የሚዋረዱት አንቺ ነሽ የምትዋረጂው። ልጁ የተመለሰው ወደ ትዳሩ ነው። ገብተሻል? አንቺ አብርሃምና ሩታን ጥላቻ ያደረብሽ ለምንድን ነው? ወይንስ ከአብርሃም ፍቅር ይዞሻል? ስናይሽ እህት ነሽ በእውነት ወይንስ ደግሞ ሩታን መሆን ስላቃተሽ እየቀናሽባት ነው? የነሱ ህይወት ደስተኛ ሆኖ መኖር በጣም አስቀንቶሻል። ከዚህ በላይ መሸነፍ የለም። አሸነፈችሽ እኮ። ታዲያ ፈቃደኛ ነች ሩታ። ይዘሽ ውጪ ብላሽ ነበር። ለምን ይዘሽ ሳትወጪ? እሱ ግን ከህይወቴ ውጡ፣ ሚስቴንና ልጄን መርጫለሁኝ አለሽ። ግርግር ለሌባ ያመቻል አለ ያገሬ ሰው። ሄርሜላ ጋር ይዘሽ ለመሄድ ነበር። በነገራችን ያው ኤፋ ማታ ወስዶ የአይን ሸውር ወስዳ ተመልሶ መጥቷል ማለት ነው። እና እሷ ቢሳካላት እቅዷ በዛው ልታስቀር ነበር። በእውነት ቡዜ እንግዲህ ልትረጋጊ ይገባል። ጥላቻሽ ምንድን ነው? የወንድምሽ መሰብሰብ ሊያስደስትሽ ይገባል እንጂ ሊያስከፋሽ አይገባም። መተት ነው ታልሽ። ታዲያ ለምን ሀብሉን ሳታወልቂው? ሄርሜላ ከዚህ በፊት ሰዓት እጁ ላይ ስታስር ምንድን ነበር? ፍቅር ነው? መተት አልሆነ መተት ነው ታልሽ። ሄርሜላም እጁ ላይ ያሰረችለት የነበረው ሰዓት መተት ነው ልንገርሽ ማለት ነው። እና ወይንስ ድራማ ውስጥ አንቺም ተካተሽበታል? ነገሩ እዛ አካባቢ በሙሉ ድራማ እየሰሩ አይደለ? ሌሎቹ ሪያሊ ህይወት እንግዲህ የአብርሃምና የሩታ ብቻ ነው። ሌሎቻችሁ ድራማ። አንቺም ተቀላቀልሽ። ተይ እንጂ ብዙ ተረጋጊ፣ ወደ ራስሽ ተመለሺ። በዚህ ልክ ደግሞ ወርደሽ በወንድምሽ ላይ ቅናት መንፈስ በእውነት የተወጋ ይሁን። መጀመሪያ ሕክምና የሚያስፈልግሽ አንቺ ነሽ። በቀል አይደለም የያዘችው። እኔ ጋም ጥፋት ነበረ፣ እሱ ጋም ጥፋት ነበር። አሁን ግን ባሌ መልሻለሁ ማለት ነውር ነው ብዬ አላስብም። አንቺ እኮ እንደ ነውር እያሰብሽው ነው። የተፋታከን ሴት እንዴት ታገባለህ? ምን ነው አንቺ አሁን የልጆችሽ አባት የፈታሽ ከባልሽ ጋር አይደለሽም? በነገራችን የፈታሽ ማለት ነው። እንታረቅ ብሎ ቢልሽ እምቢት ያለሽ አይንሽን አታሽም። ለልጆችሽ ስትይ ማለት ለምንድን የምንወሻሸው? ለምንድን ነው የምንወሻሸው? ኤፍሬምን እንደዚህ አንተ ነህ የቤተሰብክ ጠላት። አንቺ ነሽ እንደውም የቤተሰቡ ጠላት። የወንድምሽን ደስታ ማትፈልጊ አንቺ ነሽ የሆንሽ ጭራቅ ማለት ነው። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። በድጋሚ እንግዲህ ተመልሼላችሁ መጥቻለሁኝ። ያው በድጋሚ ተመልሼ ስመጣ ትናንት የተለቀቀውን ቪዲዮ አይታችኋል። ጊዜ እንዴት እንደሚያደርጋት ማለት ነውና ያው በወቅቱ ለምን አሳድረሽ መጣሽ እንዳትሉ ገባችሁ? ያው ሰዓቴን ጠብቄ ነው የዩቲዩብ ህጉና ደግሞ እንደዛ ስለሆነ ያው አዲሶች ለማታውቁ ብዬ ነው እንደዛ ምለ ሌሎቻችሁ ታውቃላችሁ። እሺ እና ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። ወዳችኋለሁኝ። ሰላም ለሀገራችን፣ ሰላም ለህዝቦቿ ማለት እፈልጋለሁኝ ማለት ነውና የቡዜ ፉከራ እንዴት አያችሁት? መሸነፏን ስታቅ ስተት እየሰራች እንደሆነ ስታቅ ሌላ አዲስ አጀንዳ ይዛ መጣች። አስቡት ማለት ነው። ፉከራሽ አብርሃምን ከዛ ቤት ይዞ ለመውጣት ነበረ። ዳኒ ማለት ያው አለቅላቂ ነው፣ የሆነ ሴታ ሴት፣ እኔ እንጃ ቆፍጣና ሴት። ሩታ በራሷ የምትተማመነው እንኳን እንደ ዳኒ እውነቴን ነው እንደዚህ አታለቀልቅ። በቃ ቆፍጠን ብላ አላማዋንና አላማዋን ነው የሩታ እንትን ማለት ነው። እና ኮንፊደንሷን በጣም ነው የምወድላት፣ በእውነት እወድላታለሁ። ጀግና ነሽ እያላችኋት አለች። አዎ በጣም ጀግና ናት። እንንገርሽ በጣም ጀግና ነች። ጀግና ስለሆነችማ ነው አደንዝዛ አሽመድምዳ ያስቀመጠችውን ውሽማው ባሏን የወሰደችው መልሳ። ጀግና ባትሆንስ ለአንቺ መሳቂያና መሳለቂያ ልትሆን ነበረ። ስለበለጠችሽ ብቻ ሩታ ስለምትበልጥሽ ብቻ ቅናት አላስቀምጣለሽ።
በቃ የቅናት መንፈስ አላስቀምጣለሽ። የወንድምሽ ደስታ ሰላም ነሳሽ። አብርሃም ከልጁ እናት ጋር ከልዑል ጋር መቀላቀሉ እውነቴን ነው ሰላምሽን አሳጣው። እንዴ ሰው እኮ ሲታረቅ ሲሰበሰብ እውነቴን ነው ሰላም እንዴ ደስታ ሊገባሽ ይገባል እኮ። አንቺ እኮ በጣም እየተከፋሽ ነው ያለሽው። ምንድን ነው ችግሩ? ከወንድምሽ ፍቅር ያዘሽ እንዴ? በእውነት አንዳንዴ እስቲ እንደው ልብ ብላችሁ አስተውሉ ማለት ነው። እና ጥላቻዋን ሁሉ የምታካሂደው ማላይ ነው ሩታ ላይ ነው። ጥላቻዋን ሁሉ አብርሃም ከሩታ ጋር ህይወቱን እንዲቀጥል የማትፈልግ የእህት ጠላት ብትኖር ይቺ ናት ማለት ነው። ጭራቅ እግዚአብሔርን አሁን እንደው ይሄን የመሰለ ቸኮሌት መልክ የመሰለ ምንም የማይወጣለት ቆንጅዬ ልጅ ምንም የማያውቅ ህፃኖች መላእኮች ናቸው። ምንም የማያውቀው አክስት ነሽ ለስሙ ተፋተሻት አይፈልግሽም፣ አንቺ ሚስቱ አይደለሽም እያልሽ እንደዛ ስትጮህ የነበረው ቪዲዮ እኮ የሚጠፋ አይደለም አይደል እንዴ? ፕራይቬት አላረግሽው በስተቀር ወደፊት እኔ እንጃ ምን ያህል ጥላቻ ይሄ ልጅ እናንተ ላይ እንደሚያሳድር በደንብ አስቡበት። አሁን ነገ ጠዋት ያድጋል። ከአመት በኋላ አክስቴ አክስቴ እያለ ይሯሯጣል እግርግርሽ ስር። የአንቺ መልስ ምንድን ነው? ከፍ እያለ ሲሄድ 7-8 ዓመት ሲሆን የአሁን ትውልዶች በጣም ፈጣኖች ናቸው። አይታችሁ ከሆነ እንደኛ እንደ ዘጠናዎቹ አይደሉም። ሁሉም ነገር በሶሻል ሚዲያ የተስፋፋ ነው። ቴክኖሎጂ በቃ የረቀቀ ነው። ያየ ጊዜ ምንድን ነው ፕራንክ ነው ድራማ እየሰራን ነበር ለዩቱብ ገቢ ነው ትያለሽ ወይስ ምን ትያለሽ ማለት ነው። እና እኔ ተመካክራችሁም ስሩ ምንም ስሩ ማለት ነው። ግን ወንድምሽ ከልጁ እናት ጋር መመለሱ ለአንቺ ደስታ አይደለም እየሰጠሻለሁ፣ ጤንነትሽን እያሳጣሽ ነው። ይሄን አይምሮሽ እንዲስት እያረገሽ ነው። በዚህ ልክ ሩታ ምን ብታረግሽ ነው? አንድ ሰሞን እኮ አይተናል። አሁን ላይ ለሄርሜላ እንደዚህ ቂጥቂጧ ስር እየርሽ የምታጨበጭቢው ከዚህ በፊት እኮ ሩታ ስር እንደነበርሽ እናውቃለን። ይሄ ጭብጨባ ሄርሜላ ደግሞ አይጠቅማትም። ሩታን ስለጎዳሻት ሄርሜላ ልብ ቢኖራት ጭንቅላት ቢኖራት እውነት እዛ ጋር እህቷ ሩታ ተጎርታ እያለቀሰች እያለች ባላት ቀማ አንቺ ለሩታ ያልሆንሽ ለኔም አትሆንም ብላ ከህይወታችሁ ትወጣ ነበር። ስለዚህ እቤቷ ሄደሻል። መቼም ጎትቼ ወጣለሁ ናኑጣ ወንድሜ ብለሽ ፎክረሽ ነበር። ለምን ይዘሽ ሳትወጪ ወደ ቤትሽ ተመለሽ ታዲያ? ዛሬማ ወንድሜን እየሳልሄድ የትም አልሄድም እያልሽ ስትፎክሪ ፉከራ ብቻ። አቤት ፉከራ፣ አቤት ፉከራ፣ አቤት ምላስ፣ አቤት ምላስ። እውነቴን ነው። የኢትዮጵያ ሕዝብ ሴቶች በሙሉ ምላስ ያለው አንቺ ላይ የተቆለለው ማለት ነው። እና በጣም ነው የሚገርመው። እኔማ ይዛው ሄዳለች ብዬ ሳይ ብቻዋን ቪዲዮ ልትሰራ ክው ክው እያለች አልመጣችም እንዴ? ተረጋጊ፣ ልትረጋጊ ይገባል። እዚህ ጋር እኮ በጣም ጥፋት እያጠፋሽና ብልግና ይሄ ነውር እየሰራሽ ነው። በእውነት መልካም ቪዲዮ የሰራሽ መስሎሽ ነው? አይደለም። ጀግና ቡዜ። አዎ ፖሊስ ይዘሽ ብትሄጂ የፈለገ ይኸውልሽ ፍርድ ቤት ዳኛ ይዘሽ ብትሄጂ ትዳሯን ነው እንጂ የመለሰችው፣ ወደ ትዳሩ ነው እንጂ የተመለሰው። ምንም ጥፋት የለበትም። ጥፋተኛዋ አንቺ ነሽ። ከህይወታቸው ውጪ ነው የምትባዩ። እውነት ልብ ታለሽ ለምን ፖሊስ ይዘሽ አልሄድሽም? ለምን ስህተት እየሰራሽ ውሸት እያወራሽ እንደሆነ ስለገባሽ ይዘሽ አልሄድሽም? ፖሊስ ይዘሽ ብትሄጂ እውነቱ ያለው አብርሃምና ሩታ ጋር ብቻ ነው። አንቺ ጋር ደግሞ ያለው የሐሰት ማስረጃ ነው ማለት ነው። ባልና ሚስት ናቸው። 80 የቀደደ ሁሉ ተመልሶ አይታረቅም ያለው ማን ነው? አንቺ አሁን የልጆችሽ አባት እንታረቅ ቢልሽ የፈታሽ ባልሽ ማለት ነው። እምቢቴው ያለሽ ገብቶሻል። አንቺ ፈተሽ ልጆችሽን ብቻሽን እያሳደግሽ ስለሆነ ሩታን ብቻዋን እንድታሳድግ ያንቺን የትዳርሽን በቀል ሩታ ላይ የምትወጭበት ምክንያት ምንድን ነው?
የሩታ ወንድም እኮ አይደለም አንቺን አግብቶሽ የፈታሽ ከነ ልጆችሽ የተወሽ። ገብቶሻል? የራስሽን በቀል ወንድምሽ ላይ ወይ የወንድምሽ ሚስት ላይ ልትወጪ አይገባም። ብልግና ነው። በራስሽ ምክንያት ባልሽ ፈታሽ፣ አለቀ። ልጆችሽን ሲንግል ማም ሆነሽ እያሳደግሽ እንደሆነ እናውቃለን። የራስሽን ግን አላወጣሽውም ሶሻል ሚዲያ ላይ። የሩታን ሲሆን ግን እንዲህ ካድርጋበታለች፣ ልጁ ታሟል፣ ግውዝ ነው ያለችው። ግውዝ አንቺ ነሽ እንጂ ግውዝ የሆንሽ፣ ወንድምሽ ምንም አልሆነም፣ ጤነኛ ነው። እንደውም ከሰሞኑ በደንብ እያወራ ነው። ታዲያ ልብታለሽ መተት ተደርጎበታል ብለሽ 100% እርግጠኛ ተሆንሽ፣ ኮንፊደንስ ታለሽ፣ ለምን አንገቱ ላይ ያለውን እንዲ ሶሻል ሚዲያ ላይ እንዲያከበቡ ሁለት እንግዲህ ሁለት መስቀል አርጎ የመጀመሪያ ቀን አይተናል። ትናንት ሄርሜላ ቤት አርጎታል። ቡዜ ነበረች ለት ቀን ግን አንገቱ ላይ እኔ አላየሁም። ወደ ውስጥ ገብቶ አላቅም፣ ከሸሚዙ ውስጥ ከሆነ ማለት ነው። ለምን በጠሰሽ ሳጢ? የመጀመሪያ ቀንም ሄርሜላ ራሷን የሳተች ለታ ማታም አይታችኋል። የማታ ቪዲዮ ላይ እየነካችሁ ነበረ ቀለበቱ፣ ይህንን ሀብሉን ያንገቱን። ልብታላችሁ። ታዲያ ልጁ ጤነኛ አይደለም ታላችሁ፣ ለምን እሱን ማውለቅ ፈራችሁ? ወደ ውጪ እንዳይወጣ ፈርታ ነው። በራሷ የምትተማመን ቢሆንም አለች። በቃ መልቀቅ አልፈለገችም። ባሏን ተያዘው ቤት ውስጥ ሰላም ፈልጋ ነው። ቤቷ ውስጥ እየሄዳችሁ እኮ ሰላም የነሳችኋት እናንተ ናችሁ። ከማንም ግንኙነት አንፈልግም፣ እኔም ወደ ራሴ አንተም ወደ ራስህ ተመለስ ብላ ባሏን ቤት ውስጥ ያዘች። ትንሽ ነገሮች ይረጋጉ ብላ። የወንድምሽ ሚስት ቤት ምን ትሰሪያለሽ? ወንድምሽስ ቢሆን ምን ጉዳይ ያለሽ? ወንድምሽ ደህና ነው። ታናሽ ወንድሙ አብሮት አለ ኤፍሬም። መቼም ሩታ አረገች ብቲ ኤፍሬም የከፋ ነገር አያደርግም ወንድሙ ላይ። ይሄን ደግሞ ጠንቅቀሽ አንቺም ታውቂያለሽ ማለት ነው። ምንድን ነው እንደዚህ የሚያንገበግብሽ? ምን ነው ያኔ ሄርሜላ ሰዓቱን ያደረገችለት ጊዜ በዚህ ልክ ወተሽ መተት ነው ተደርጎበታል፣ ወንድሜማ ጤነኛ አይደለም ብለሽ አንድ ቀን እንኳን ስትናገሪ አልሰማንም። ምን ይዞሽ ነው ያኔ? አዎ ምን ተፈጥሮ ነው? የሩታ ሲሆን ዋው በጣም በቃ ኃይልሽን ጨምረሽ መንፈስሽ ሁሉ እኔ እንጃ ደም ስርሽ ሁሉ በቃ እንትን ማን ነው ሩታ ላይ ነው እንትን የሚለው ማለት ነው። ቆይ የሄርሜላ ሲሆን ደግሞ ሁሉንም ነገር ለመሸፋፈን ትሞክሪያለሽ ማለት ነው። እና በሐሰት ነፍሰ ጡር ነኝ ብላ እንኳን ስትል ነይ ቼክ እናድርግ እንሂድና ብለሽ አላልሽም። አሁን ደግሞ በዚህ ሲስተም መጣችሁ። ሁለቴ ራሷን ስታወደቀች ጽንሱ ተጨናገፈ ተባለ። አዎ ጽንሱ ተጨናገፈ ተባለ። አሁን ባለችበት ሁኔታ በጣም ደህና ናት፣ ነግራኛለች። ምን ነው ኤፋ ከዚህ ቀደም እውነቱ ይውጣ። ሄርሜላ የደበቀችው ትልቅ ሚስጥር አለ። እኔ ዛሬም ነገም ከዓላማዬ ንቅንቅ አልልም። አብርሃም መሆን የሚችለው ከሩታ ጋር ብቻ ነው እያለች ሲልሽ ለምንድን ነው አንቺ በዚህ ልክ ሄርሜላን ደግፈሽ ሩታን ለመጣል እየተሯሯጥሽ ያለሽው? እውነታቸውን ነው። ሁሌም ይሄ የሩታን ስም ታልጠራሽ መስራታችን ወይ ሙሉሽ? አዎ እስኪ አንድ ቀን በሄርሜላ ስም ስሪ። እሷ ምንም አላረገችም ለማለት ነው። ሄርሜላ አሁን በንጹህ ፍቅር ነው አብርሃምን የቀረበችው። በይኝ እስኪ በይኝ። የትኛዋ ጤነኛ ሴት ናት ለማላቀው ወንድ የግማሽ ሚሊዮን ብር የእጅ ሰዓት ወርቅ ገዝቼ የምሰጠው እንዴ? ለወልጄ ባጃጅ ገዝቼ አልሰጥም እንዴ? እውነቴን ነው። እዛ ጋር ጎረቤቴ ተርባ ላለችው ለሷ 100,000 ብሩን አልሰጥም እንዴ? ታለኝ 30 10,000 ብር 5ቱን አልሰጥም? ፈጣሪ የሚወደውን ጭራሽ ለጎረምሳ ትዳር ላለው ወንድ መጀመሪያም እርግጠኛ ነኝ በአቤል በኩል መጣች እንጂ ሄርሜላ የአንቺ ሴራ አለበት። የሄርሜላ ወደዚህ ህይወት መምጣት ማለት ነው። ከዛን ከአቤል ጋር አገናኝተሽ አንቺ ደግሞ ሩታን
ከጎኗ እንደቆመ ሰው አስመስለሽ፣ ያኛው ደግሞ አቤል የሚሉት ይሄ ሸለፈት እንግዲህ ልጅ ማለት ነው። እና አብርሃምን ከሄርሜላ ጋር ምን እያደረገ ነበረ? እያዳራ ነበር። አንቺ ደግሞ በዚህ በጎን ትመጪና ሩታን አይዞሽ አይዞሽ ትያለሽ። ከካሜራ ጀርባ ግን የሚከናወነው ሌላ ነበረ። እሱ አሁን አልሳካለሽ። ሩታ ነቃችባችሁ፣ ነቃችባችሁ። ሩታ ነቃችባችሁ። እውነት ሴራችሁን ልታጋልጥ ስለሆነ ምን እያላችሁ መጣችሁ? የሩታ ሴራ ሌላ ነው። በጣም ነው በእውነት በጣም ነው የምታሳፍሩት። አብሶ የሩታ እህት ቤት ኮሜንት እንዳለ አይታችሁ ከሆነ ጋይሶች፣ የመተተኛ ቤተሰቦች ኧረ በመድኃኒዓለም በእውነት ለምትጽፉት ነገር እኔ እንጃ፣ ከፈጣሪ ጋር አትጣሉ ማለት ነው። እና እዛ ጋር ሁሉም ቻናሉን ለማሳደግ ነው ጋይስ የሚሯሯጠው። ማንም አይታችሁ ከሆነ አሁን ለታ ባቤል፣ ትናንት ቡዜ በራሷ አብርሃም በራሱ መጣ። ቶሎ የማትመጣው ሩታ ብቻ ነች በቻናሉ አይታችኋል። ይሄው ቡዜ 100K ገባች፣ 100,000 ሄርሜላ አሁን ተጠግታለች። ሁሉም ቻናሉን እያሳደገ ነው እንጂ ዝም ብሎ አይደለም የሚለፈልፈው ማለት ነው። እና ከካሜራ ጀርባ እነሱ ይተዋወቃሉ። ግን እንደዚህ በብዛት የመተተኛ ቤተሰብ እያላችሁ እውነት ያሳፍራል ለማለት ነው። ለማንኛውም ያው ሁላችንም እንደየስራችን ፈጣሪ ጠይቀናል ማለት ትፈልጋለሁኝ። ሩታ አሁን ነቅታባችኋለች፣ ቡዜም ነቅታብሻለች። በዚህ ልክ ኮንፊደንስ ታለሽ፣ አንቺም አውቀሸዋል። ወደ ህግ ብትሄጂ ተቀባይነት እንደሌለሽ ስላወቅሽ ሩታ በሄርሜላ ዙሪያ ያሉትን ሰዎች ማሸነፍ ነው የምትፈልገው ብለሻል። አዎ ሩታ አሸንፋለች። ስለዚህ ሽንፈትሽን አውቀሽ ዝም ብለሽ ቁጭ እንደተሸነፍሽ ተገባሽ። በቃ እሷ እንዳሸነፈችሽ ተገባሽ። አላማ አርገሽ የመጣሽበት ነገር ስላልተሳካልሽ አርፈሽ ራስሽን ህይወት ኑሪ፣ ልጆችሽን አሳድጊ። እሷም ደግሞ ይህን የመሰለ ቦቅቅላ ልጅ ታሳድግ፣ በላው ላይ ትድገም። አዎ ሁለቱ ልጆች ናቸው፣ ታዳጊ ናቸው። ጥፋት ማንም ያጠፋል። በአብርሃምና በሩታ አልተጀመረም። ወንድምሽ ነው እንደውም ሩታን የጎዳት፣ ሩታን ያስለቀሳት። እንደዚህ ህመሙን እስኪ አንቺም ታመሚ። አየሹ ያኔ ሩታን ከጎኗ እንደቆመ ሰው ሆነች ስታስመስይ የነበረ ጊዜ እንዲህ ነበር እሷን የሚያረጋችኋት። ሁለት ነፍስ ሆና እንዲህ ነበረ ስታሰቃዩት የነበረው። ሁልሽም የዘራሹን የእጅሽን ስላገኘሽ እኔ በጣም ነው የተደሰትኩት ማለት ነው። በጣም ነው ደስ ያለኝ። ሩታ አሁንም ትችያለሽ። ስለምሰቅሏት ነው ብለሻል። እንሰቅላታለን። የአብርሽ ሚስት ሩታ ናት። የአብርሽ ንግስት ሩታ ናት። ጀግናዋ፣ ማትበገሬዋ የሚዲያው መሪ ናት። አያች እንዴት እንደምታንቀጠቅጣችሁ ግራ እኮ ነው የሚገባችሁ ምን እንደምትመልሱ። እንዴት ሚስቱን እሷን ያስፈቅዳል? እና አንቺና እንደሚያስፈቅደው አንቺ እህቱ ነሽ እንጂ ሚስቱ ነሽ እንዴ? አብርሃም እኮ ልብሱን አውልቆ የሚቆመው ሩታ ፊት ነው እንጂ እኮ አንቺ ቡዜ ፊት አይደለም። ይሄንን ታውቂያለሽ። አንቺም ልብስሽን አውልቀሽ እኮ የምትቆሚው ባልሽ ፊት ነው እንጂ አብርሃም ፊት አይደለም። ይሄንን ልታቂ ልትገነዘቢ ይገባል። ጭንቅላትሽ ብቻ እንዲ አብጦ ቁጭ ያለ ምንድን ለማሰብ እኮ ነው። ከእንስሳ የተለየ ነው እኮ እንድናስብ ነው። አሁን እንደውም ጥፋት ነው። ሩታን ይቅርታ ጠይቀሽ ወንድምሽ ተረጋግቶ ወደ ትዳሩ እንዲመለስ ሄርሜላ የምትባል ሰው ጭራሽ እንዳያቅ ምከሪ ተቻልሽ ማለት ነው። አንቺ እውነት የወንድምሽን ሰላም የምትፈልጊ ከሆነ ኧረ ዴቭ በእውነት ዴቭ ይለያል እኮ። እኔ ማንም ጋር ይሁን ምርጫ አልሰጠውም፣ የእሱን ሰላም ነው የምፈልገው አለ። ኤፋ እንግዲህ ከጎኑ የቆመው ለምን ይመስልሻል? አብርሃምና ሩታ እንዳይገናኙ አንቺም ሄርሜላ የሰራችሁ ስራ ነበር፣ አልታወቀባችሁም። አንቺ ደግሞ ይሄ መሰሪሽ ወይም የሰራሽው ሴራ እንዳይጋለጥ በአቤል በኩል ሄርሜላን አመጣች። ከዛ
ከጀርባ ሆና ደግሞ ሩታን እንደሚያጽናና ሰው ሆና ያኔ ጭራሽ ትዳራቸውን ምስቅልቅሉ እንዲወጣ አደረግሽ ማለት ነው። እጁ ላይ እንኳን ሰዓት እያየሽ ኬት ነው ለምን